አንቺ የሚወድሽ ከሆነ ይጠብቅሽ፣ በቃ እየሰራ ይጠብቅሽ። የሚገርምሽ እኮ ማለት ነው ገኒ ባለትዳር እኮ ነው፣ የልጆች አባት። እንግዲህ እዚህ ጋር ልጅቷን ያወራል። ምን ያለሽሽ? ኧረ በጣም አሉ። ኧረ እንደዚህ ኧረ በስመ አብ አሉ እንዴ! እንደዚህ ባለትዳር ሆነው ካልነቃሽባቸው አሉ። እንደዚህ አይነት ሰዎችማ ብዙ። እኔ ያለው ነው አንድ ያጎቴ ልጅ በጣም እንዋደድ ያጎቴ ልጅ አለች እና ኢትዮጵያ ያለው እንደዚህ ኮምፒውተር ምናምን ስትማር እየተማረች የሆነ ሰው ትተዋወቃለች። ኮምፒውተር ቤቷ ገዝታ ነበር። በቃ ተዋወቁ ምን አሉ በቃ እየተግባቡ ሄዱ። ለኔ ሁሉ ነገረችኝ። አይ ጥሩ ነው በቃ አንቺ እንደውም በቃ እየተመካከለ ሳይሚዬ ከዛ በኋላ መጨረሻ ላይ ሚስቱ አትደውልም። ወይኔ ቅሌት! አንድ ቀን ቆይተው ብዙ ሄደው እኮ ነው ብታይ እንትን ይሰጣታል፣ ስጦታ ይሰጣታል። ምን ይላት? አይ የሚሰጣት ስጦታ ራሱ ትይጂ ምን የመሳሰለ ስጦታ ደላላ በይው በቃ እሷ ሰው አገኘው ብላ ፍቅር ውስጥ ግብት አትልልሽ። ሊበላ እኮ ነው በኋላ እንደዚህ እያለ እሱ ነካ የለመደ ነው። አንድ ቀን ስልክ ሚስትየዋ ነካ እየደወለች ስንቱን ሴት አስጥላለች። እንደዚህ እየደወለች ከዛ እኔም ገና በፍቅረኛሞች እያለሁ ነው እሷም እንደዛ ጀምራ ነው። ከዛ ስልክ ደውላ ከዛ እያለቀሰች ደር እና ይፈልግሻለሁ ብላ እንደ ጓደኛ ምናምን እድሜያችን ተመሳሳይ ፈልግሻለሁ በይና ያለች። ከዛ ምንድነው ብዬ ሲሄድ እንደዚህ ሆኑ እንደዚህ ሚስቱ ደውላ እያለቀሰች ስንት ነገር ኧረ ምን አባቱን ምናምን በቃ እኔ ምን ላድርገው ይትላከኝ። ከዛ ነገሮች አለፉና በቃ እሷም እንኳን አመለጥኩኝ አለች። እሷንም አመሰገነቻት። እኔ ይኸውልሽ እኔ ብዙ ሴቶች ጋር እየደወልኩ ነው ያስመለጥኩ ከሞባይል ውስጥ የሴቶች ስልክ እያገኙ እግዚአብሔር ይስጣት በእውነት ህይወትሽ እንዳይበላሽ ብዬ ነው። ዲያንቺ የሚያደርግላት አቀራረቡ ብታይ በቃ ከዛ ያም ነገር አለፈ። ጓደኛ እሷም ተወቹ በቃ አለፈ። ከስንት ጊዜ በኋላ አብረው ሆነው የሆነ ኮምፒውተር ይሰራል ይጠጋ እንትን ይላል የተበላሸ ነገርና ብላ የሆነ ቦታ ቁጭ ብለው እኔም ጠራችኝና ተገናኘን ሻይ ቡና እያሉ እሷ ሴትዮዋ ቁጭ ብላ እኔ ሙላጭ አድርጌ አሰድኩ። አይ ገኒ እሷ እኮ ይቅርታ ተባብለው ጨርሰው ምን ብለው እዛውን ወይ እንትና እኮ ነው ተዋውቂስ ያ አንተ ሚስትን አስቀምጠም እንዴ? ኧረ ልጁ የምጣዱ እያለ ምኑ ተንጣጣ ነው የሚባለው። አይ በቃ ተትቼዋለሁ እኮ የራሴ ያንቀው ተንጣጣ እንደው ነው እናደደኝ። እዛው ወጣ አዩ ዘመድሽ ምንድን ነች አለኝ። ሸቃላ አንተ ማን ነው እሱ እንደዚህ የሚሆነው? ግን ሸቃላ ይለናል እንደ የተመታ ልጇ ነው። አይ ተይው ተቀሎ ይሰድሳሚ ሴት እኮ አለ ሀበክ አሰማሽም አለ ሀብት ሳቢ ስማዕቲ ሳቢ በእንትነሽ እኔን እኮ እንትን እያለች ነው ያሙኝ። እኔ ሳቢ ክላል ሰውየው ላይ ሄደሽ አናቱ ላይ ቆምሽበታ። ከዛ ብታይ ተንገበገበ። በቃ እንዴ ምንድን ነው ይዘሽብኝ የመጣሽው? የተረሳ ፋይል ገለጥሽበት። አይ እኔ ብታይ እናድልኝ በቃ ሳይው ደሜ ብታይ ፈላ። ገና ሳይው እንዴት እንደዚህ በትዳር ላይ ምትል ከሰከሰው የልጅቷን ህይወት ልታበላሽ አንተ ነህ እንዴ? ደግሞ አንቺም ልትሰሪ አብረሽ ሆንሽ ዛሬ። አይ እንትን እኮ ላይልኝ እሱ ጋር ነበረ ዕቃ እሱን ሊመልስልኝ ምናምን ብዬ ታዲያ ለምን ጠራሽኝ? እኔ ከዛ ብታይ ለሁለት እንትን ብዬ ወይኔ ጉዴ ብሎ እኔ እንደውም ጥያቸው የተቀመጡ በይ ጨርሱ፣ እዛ ዕቃውን የሚያቀብልሽና ተቀባበሉ ጨርሱ ብያቸው ጥያቸው ወንድ። ከዛ ወይኔ እቺ ዘመድሽ ምንድነው እንደዚህ አንገበገበችኝ እኮ አንቺ ሳይሆን አይ ቆይ ያገኘችው ማለት ነው የተገናኙት ማለት ነው። ያ የፍቅር ህይወታቸው ምናምኑ እንዳለ ይቅርታ ጠይቋት ነው ያለበት። ይቅርታ ጠይቋት ምን ብሏታል? እሷ ምን አሳምን ደግሞ በጣም ይዋንስ። አይ ልጅ ቀጥሉት አይደለም እሱ ትተዋል። እሱን ተታተዋል እኮ ይቀጥሉት አይደለም። ብዙ ጊዜ ይቅርታ ጠይቋት እሷ የቤተ ክርስቲያን ልጅ ነች። በቃ ቤተ ክርስቲያን የምትሄድ ምናምን ነች። በቃ
እግዚአብሔር ይቅርታ ብላው ትታው ነገሩ ሽሮላት ከውስጧ ወጥቶ በቃ አሳምኗታል። ምንድነው ብሏት ይሄ በቃ እሷ በዚህ ስላልተመቸችኝ ፍቺ መንገድ ላይ ነን። እንዲህ ነው የለው እሱም ብነግርሽ አንቺ ትሸሽኛለሽ ብዬሽ ነው ብላ እሷ አይ ከእንደዚህ አይነት ሰው ጋር አልነካካም ብላ እሱ ጋር የሆነ ኮምፒውተር ሊሰራላት ወስዶት ሊመልስላት ነው የተገናኝ ቆይቷል። ይሄን ሁሉ እሷ ይቅርታ ስተምትል ጊዜ ፈስቶባት ምናምን የተወሰነ ወራት ቆይቶ ያንን ሊመልስላት ምናምን ነው ሰርቶት እሷ እሱን ሁሉ ትተዋል። እኔ ተገናኝተን እኔ ሳየው በጣም ስለምወዳት ደም ይፈላል። እውነትሽን ነው። በጥፊ ራሱ አለማለትሽ እኔ ስንት አይነት ህይወት እንዲህ ኧረ በእናትሽ እሷ ተሳቀቀች እንዴ ምንድን ነው በሴት ህይወት መቀለድ እንደዚህ እሷ ምንድነው እሷንስ እንትን ውስጥ ከተሃት ምናምን ብዬ ወይኔ ጉዴ እኔ እሷ ራሷ እስታወራዋለች አንዳንዴ ወገነቱ ከዛ ብዬ አንቺማ በቃ የነገረችሽ ነገር ነው ውስጥሽ የተቀመጠው። በቃ ስንት ሰው ህይወት ሴቶች ተበላሽቷል። እኔ እንደዚህ አይነት ነገር አይደለም እንትን አይለኝም እና በቃ እና ወንዶቹ መስለው ነው የሚቀርቡት እና በዚህ ሰዓት ደግሞ አሁን ይሄንን እኛ እንዲህ ሚዲያው አልተስፋፋበትም የኛ ጊዜ አሁን ግን ሚዲያ ውስጥ የምንሰማው ነገር እንደውም የት ነው የምንኖረው? የት ነን ያለ ነው? እንደ ኢትዮጵያ ውስጥ ነው ኢትዮጵያ ወንድ ነው እንደሚያደርገው የማን ነው እያልሽ አንቺ እስከምታብጂ ድረስ ነው የምትሰሚያቸው ታሪኮች አሁን በሚዲያ የሚቀርቡት በብዛት በተለያየ በየውሃ ሚዲያ ብትሄጂ የትኛው ማአት ሚዲያ የሚባለውን በደንብ ነው የማዳምጠው አሉ የተለያየ ሚዲያዎች ስታይ በጣም የት ነበርን የት ነኝ ያለው የምትይው እንደው ምን አይነት ጉድ ነው ትዳር እንዲሆን የምትይው ብዙ ጉዶች እየተሰሙ ስለሆነ በአሁኑ ጊዜ ያላችሁት እንደዚህ መታለል የለባችሁ። ድሮ እንኳን እንዲህ ሚዲያ ሰፊም አይደለ። አሁን እናንተ የአረብ ሀገር የሚኖሩ ሰዎች እንዲህ ቲክቶክ ላይ ምናምን ወጥተው እንደዚህ ታሪካቸውን አይናገሩ ብዙ የሚሰሙ ነገሮች የሉ። አሁን ግን ብዙ ነገር እንሰማለን። ጉድ አይደለም አዩ አትገቢም እንዴ? ስለዚህ አሁን እኮ ሶሻል ሚዲያ ብዙ ነገር እያስተማረ ነው። ያው በጣም እንደኛ ራሱ የሚዘገንን ነው እንጂ ሙሰሚው ራሱ አንዳንዶቹን አሁን አሉ ዩቲዩብ የሚሰሩ ባልየው ተከታታይልኝ ሴትዮዋን ተከታታይ ፍቅረኛዬን ተከታታይ ሲባል ጉድ ነው የሚሰማው። እኛ ራሱ በጣም ነው የሚያስጠላው። አንቺ ያልተማመነ ትዳር ምን አይነት ነገር ነው የሚያመጣው? በጌታ ስለዚህ በዚህ ውስጥ ደግሞ መሸወድ የለበትም። በገንዘብ ላይ በተለይ እንዳትሸወዱ። እናቴ ጉልበታችሁን እዛ እየከሰከሳችሁ እንደውም እሱ ነው እንጂ ማድረግ ያለበት። እውነት ነው እንዴ? ብዙ ሴቶች እኮ ነው የሚበሉት በእንደዚህ አይነት ነገር። በዚህ ምክንያት ሊቀር ይችላል። በእርግጥ አንዳንድ ወንዶች በጥቅም ሊተውም ይችላሉ። በጥቅም ላይ ተመሰረቱ ይተው ተማሩ። እኔ በጥቅም አልታለልም ምንም ነገር አይበግረኝም ትላለች ሳይምዬ ሁልጊዜ። እውነቷን ነው። እኔ ማር ጣፋጭ ማር ዘነብ እኮ ናት። አትጠገብ። እሷን እያየሁኝ እኔ መበገር አለብኝ እንዴ ስታስቡ? ወይ ደግሞ እንትን ጽፍላታለሁ አትጠገብ ብዬ ጽፍላታለሁ። አንደኛውን ለጥፈዋለሁ ብዬ እኮ የቀዳሁታለሁ አምባሳደር። ያኛው በደንብ ይታይ ብዬ ነው ያኛው ተጥፌልሽ 200 ምናምን ላይ እንትን አግኝቻለሁ ተመልካች። ያንቺን ግጥም አንደኛውን ደግሞ አምባሳደሮቹ ደግሞ እንዴ ጣይቱ እኮ 3000 ላይክ ነው ያገኘት። እንዴ አንድ ቀን ደግሞ እንዳውም ቆይቷል። አሁን ነው ግምሩ ጎኔ ብላኝ ባለቀይ ቀሚሷ ራሱ ተይኝ በጣም ነው የተቀባበሉ። እሱን እኮ ነው የለጠፍኩት። እንዴ 200 ምናምን ሰው እንትን አይቶታል። ለሙሽዬ ደግሞ ትናንት ለቅቄላት ነበር አላየሽው? ለሷም ገጠምሽ እንትን ላይ ገጠምሽውም አለ እኮ ይሄ ምንድን ነው ብሌን ቤት የገጠምሽውም እንትን ላይ ዩቲዩብ ላይ ወጥቷል አይቼዋለሁ። አምባሳደሩ ወጥቷል። ስለወጣ ነው ቆይ ነው ቀጥታ አድርጋችሁ ፈጣሪ ወይ ምን ማተንፍስ እኮ ነው። ምንድነው ግጥም እኮ ነው የገጠምሽው ነው የወጣው እኮ ደስ ይላል። እኔ ደስ አለኝ። አተንፍሱ በማን ነው የወጣው? በእንትና ብሌን ቤት ኦኬ። አይ ሙዜ ላይ ነው እጄን ተቃጥዬ አንቺ ተመታሽ። መቼ ነው ያቃጠለሽ? እኛ ቦታውን ያዝነው መሰለኝ። ወላንሳ ዝም ብላ ነበር እኮ የወርዲ ሚዩት ናት እኮ
አዎ እየሰማችን ይሆናል ብዬ ነው። እና እንዴት ናችሁ? ውሎ እንዴት ነው? ደህና ነን። እንዴት ነሽ? አለሁላችሁ። እግዚአብሔር ይመስገን አለ። እንትና ግን አሁን እዚህ ውስጥ ከነሱ ጋር ድራማ ከሚያያችሁት ከኔ ያልገመትኩት ሰው ሆኖ አላገኘሁትም። እኔ ገምቻለሁ። ክርክር እንዳውም ይዤ ነበር ከሀዩ ጋር እኔ ፍጹምና እሱ ይፍታ ብያለሁ። ሆኖ እሱ ሙሉ ቤት አለው ብዬ ነበር አማስበው። ካልኝ እኮ አንቺ እንዳልሽ ወላንሳና ብለኝ ቤት እንደሱ ስል ነኔ ወዲያው ነው አፌን ያሉኝ። የምን ሚፍታ ነው? ሚፍታ ሙሉ ኑሮ አለው ነው ሙሉ ቤት አለው ምናምን አሉ። እንደዛ ብዬ ነበር ያሰብኩት። እኔ ጸጥ አልኩኝ። አይ እኔ መስሎኝ ነው መሰለኝ፣ ግን እኔ ሁለቱን ነው ልቤ የጠረጠረው አልኩኝና ቆም። እኔ ይኸውልሽ 3 ሰው አስቀምጬ ነበር። 1 ሀብን አስቀመጥ፣ 2 ሚፍታ ቦስን፣ 3ኛ ደግሞ ፍፄን አስቀመጥ። እኔ ሚፍታ ከዛ እንደውም ግን ይመስለኝ ቦስ ነው ስላት ሀዩ እሱ ሙስሊም ነው እንዴት አብሯቸው አንድ ነው? እንደዛ ችግር አለው የራሱ ክላስ ነው የሚይዘው ብዬ ተከራከርኳት። ይኸው መጣ። አይ ደስ ይላል እኮ እንዴ! ጥሩ መካሪያ። ኧረ እኔ እንደውም የተለያየ ቤት እኮ ከሆነ እኔ 1 3 5 ቢሆኑ አያጠቃቸው፣ ህብረት ይኖራቸዋል። አራው በህብረት ብዙ ነገር ይሰራሉ። ይሄ ምንድነው የቲክቶክ ጓድ ላይ አሁን የሚወጡት እንደዚህ በህብረት ብዙ ነገር ይሰራሉ፣ በህብረት ይመካከራሉ። እናንተዬ በጣም ተተው ተሄዱ በኋላ 99 ጊዜ የሚደውሉብኝ ምን አስበው ነው? ባልና ሚስት ማን ናቸው ደግሞ? ማን ናቸው? ሰዎች ባልና ሚስት ሰዎች ምን ነው አሉ? አንድ ልጃቸው እኔ ጋር ናት። አንደኛው ሐኪም ቤት ሄደዋል። ለልጃቸው ይሆናል ታዲያ የልጅ ነገር ታዲያ እንዴት? ቆይ እኔ ላውራ እንዴት አይደውሉም? አይ እሷ ራሱ አናታችን ላይ እኮ ነው የምቆመው ልጅቷ። እንዴ ለልጃቸው እኔ ስለማውቀው እኔ ስንት ጊዜ ነው የምደውለው ብታይ፣ በቀን ስራ ኮንኩ ልጆቹ ቤት በጣም ከመጡ እኔ ስራ ሆኜ ቶሎ ካልመጣሁ ወደ ቤት ስንት ጊዜ ነው የምደውለው የልጅ ነገር ነው። እንዴት አመሸሽ? ነሽ ሰላም ዋልሽ? ቲጂ እንዴት ነሽ? ህልመኛዋ ገና ስገባ እኮ እንጥሏ ላይ ነው የምቆመው። ማዳም ወይኔ በላቸው። አይ አውሪ ሳዳኛ እኛ ግባት መሰለኝ። ሳዳ ልጅቷ አላስወራም አለቻት እኮ ይኸው ዘጋች እኮ እሷ። ኧረ አውሪ። አይ እኛን እኮ አላስወራ አላችሁኝ አለችን እኮ ልጅቷ። መቼ አስወራቻት እንጂ ደግሞ ኦኬ እየጮኸች ነው እኮ። ናም طيب አንድ ቤት ናት። አንደኛይቱ ደግሞ እኔ ጋር ናት። የት ሄደው ነው ጥለውሽ? ሐኪም ቤት ይዘዋት። ሐኪም ቤት አንደኛዋ ልጅ ታማ። ኦኬ ቲጂ ናም አንቺ ጎበዝ ነሽ። በደንብ አድርጋ ነው የጠበችኝ እኮ ማይንዳቸው እኮ እንዳት ወዲ ሀዩ ሀዩ አዮ አለች። እኔና ወዲ ገኒ እሺ ገኒ ምንድን ነው ገኒ አለች። እሺ ገኒ አለች። እሺ ገኒ ለኔ ቀለላት እኮ ቀለላት። ጌታ ትጂሽ አይደለም ትጂሽ አለችሽ። አልሄን ትጂሽ አለታ እናንተ ነው ካሰማም ችግሩ እኮ ይሄ ነው። ልታወራ ትፈልጋለች ግን አሰማችሁ። ጉርቴን እንዴት ነሽ? እንኳን ደህና መጣሽ ሰሚ ኦኬ ሰዎች ይሻሉ። ለካ ሁሉም ጫጫታ ይዞ ነው የመጣው። እኔ ብቻ የለም ከእነንትናችሁ የኔ እንኳን አንድ ናት። እኔው ጋር ነው የምትደረገው። ደግሞ እንትን ነው
የቡርቴ ደግሞ ህልመኛዋ ደህና ነሽ? አንቺ ምን ይሻላታል? ስትገቢ ታውቃለች። Sami, 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 hadi gel size. Vida gel size Sami. አረባ Sami, hadi gel size. አፈላፈላ እሷ ለማውራት አፌን አልያዘችኝ። ምንኛው ነው የምታወራው? ምንም እኮ አታስወራትም እኮ ስማችንን ሳይቀር ስትጠራን የሆነ ማሽን ተበላሽቶብኝ ማለት ነው። አልገጠም አለኝ። ላሳይሽ ነበር፣ ላኪልኝ በውስጥ ልነግርሽ ነበር። ማንቻው ቅደም ተከታዩ ብለው ብሰራው እምቢ አለኝ። አልገጥም አለኝ ማለት ነው። ከዛ ማሽን ሳይሆን እንትን ነው የሆነ ሃይማ ስንሄድ ቡና ምናምን የምናፈላበት ማለት ነው። ኦኬ የትኛው እንደሚቀድም ጠፋብኝ። ከእጅ ወድቆ መሬት ሲወድቅ ተፈታ ማለት ነው። ሁሉ እንትኑ የለም ምኑ ሜኖ የለም። ሜኖ ምንድን ነው? ሜኖ ማለት ማሽኑ ሲገዛ አብሮ የሚገዛ ወረቀት አለች። ጥያለሁ ቆሻሻ ቦታ። አይ ለዚህ ነው ያልገባሽ። ማጠያለሽኝ ደግሞ ካለ በደዛ ማለት ነው። ማዳምሽ ጋቴ ለነገሩ አንቺ ያላወቅሽው እሷ ታውቋለች ብዬ አልልም። አዩ እኔስ የገረመኝ የምልሽ አዲስ ነው ደግሞ ተበላሽቷል ግዢ እንዳለላት ላ ተበላሽቷል ሳይሆን ይታጠብ በያትና ማዳማማ ታውቀዋለች ራሷ ትግጠም። ሲታጠብ ነው በያትና ይዘሽው ሂጂ። አልተሰበረም። መጀመሪያ የሚገጠምኩት እኔ ነኝ። አይ እኮ አልኩሽ እኮ አንዳንዶቹ